እጁን ጭኖ ለ3 ቀን ከማየት ተከልክሎ የነበረውን አይን ካበራለት በኋላ በኢየሱስ ክርስቶስም አጠመቀው። ተነስቶም ተጠመቀ ይላል። ካጠመቀው በኋላ ወንጌል ያስተምር ላከው። ስለዚህ ቅዱስ ጳውሎስ በጥምቀት የሚቀልድ ሳይሆን ምስጢረ ጥምቀት የገባው ጥምቀት ከመንፈስ ቅዱስ መወለጃ ማህፀን እንደሆነ ተረድቶ ለምእመናኑ እያስተማረ እያጠመቀ እንደኖረ በገላትያ መልእክቱ ምዕራፍ 3 ቁጥር 27 ላይ በኢየሱስ ክርስቶስም የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ይላል። ስለዚህ ክርስቶስ ጋር ለመዋሃድ ክርስቶስ በእኛ እንዲያድር እኛ ከክርስቶስ ጋር እንድንኖር ጥምቀት አንደኛው የክርስትና በር ነው። ስለዚህ ቅዱስ ጳውሎስ በኤፌሶ መልእክቱም እንደዚሁ ምዕራፍ 4 ቁጥር 5 ላይ አንድ ጌታ አለ፣ አንዲት ሃይማኖት አለች ካለ በኋላ አንዲት ጥምቀት አለች ነው ያለው። ምክንያቱም በ40-80 ቀን ቢጠመቁ በ40-80 ዓመት ቢጠመቁ የሚገኘው ጸጋ መንፈስ ቅዱስ አንድ ስለሆነ አንዲት ጥምቀት፣ አንድ ጌታ፣ አንዲት ሃይማኖት አለ ብሎ ተናግሯል። ድህነትን ከጥምቀት ጥምቀትን ከድህነት ከሃይማኖት ጋር አያይዞ የሰበከን ብርሃነ ዓለም ቅዱስ ጳውሎስን እንዲህ ጥምቀትን ተራ ነገር ያደረጉ አስመስሎ ጥምቀትን ወደ ተራ ትጥብት አውርዶ ማሳየት ይህ መጽሐፍ ቅዱስ ባልዋለበት እንደዋለ የሚያስረዳ ነው።